ሰላም ጤና ይስጥልን እንዴት ሰምታችኋል ውድ ተመልካቾቻችን ይህ ወርልድ ካፕ ዞን ነው በብስራት ዩቲዩብ ቻናል ላይ ብቻ ወደ እናንተ የሚቀርብላችሁ መሰናዶ ዛሬም ትላንት ምሽት እንዲሁም ሌሊት ላይ የተደረጉ ጨዋታዎችን እያስቃኘናችሁ ከእናንተ ጋር ቆይታ እናደርጋለን ዛሬም የሚደረጉ የ2026 የፊፋ የዓለም ዋንጫ መርሃ ግብሮች ይኖራሉ እነርሱንም ጠቆም እናደርጋችኋለን እዚህ ስቱዲዮ ተፈራ ታመነና አዲስ መሐመድ ከመላው ስቱዲዮ ባለሙያዎች ጋር በጋራ ቆይታ እናደርጋለን አብራችሁን ስለምትሆኑ እጅግ አድርገን እናመሰግናለን ተፊ እንኳን ደህና መጣ አዲስ እንኳን ደህና ቆየሽ እንዴት ነህ ሁሉ መልካም አለን ይመስገን የረፍት ቀናት ከዓለም ዋንጫ ጋር እንዴት ያያለፈ ጥሩ ነበር ቅዳሜና እሁድ በተለይ በጊዜም ጨዋታዎች መኖራቸው የበለጠ እንድንከታተል አድርጎናል የዓለም ዋንጫው በተለይ በጊዜ ሂደት ሁለተኛ ዙር የምድብ ጨዋታዎች በተለይ ሲጀምሩ የፉክክር መንፈሱም በደንብ ከፍ ማለቱ የበለጠ ተወዳጅ እንዲሆን አድርጎታል ብዬ አስባለሁ ያው የዓለም ዋንጫው አሪፍ ነው መጀመሪያ ላይ ከጠበቅ ነው ጠብቀን ደግሞ ካገኘነው አንፃር ያን ያህል ነበር የዘንድሮ የዓለም ዋንጫ ያስብል ነበር አሁን ግን ሁለተኛ ጨዋታዎች እየተደረጉ ሲሄዱ እየተሟሟቀ ነው እየመጣሉ ያልተጠበቁት ሀገራት እየተመለከትናቸው ነው ድንቅ እንቅስቃሴን እያሳዩ መረባቸውን ሳያስደፍሩ ይወጣሉ እንዲሁም ደግሞ ጎሎችን ያስቆጥራሉ በታሪካቸው በርካታ ሀገራት ለመጀመሪያ ጊዜ በሚያስብል መልኩ ብዙ ሪከርዶችን እያስመዘገቡ ይገኛሉ 23ኛው የዓለም ዋንጫ በአሜሪካ ሜክሲኮና ካናዳ አዘጋጅነት 48 ሀገራት እየተሳተፉበት ይገኛሉ የትላንቱን ጨዋታ ለመጀመሪያ ያክል ስፔን ከሳውዲ አረቢያ ያደረገችውን ጨዋታ እንመልከት ስፔን በመጀመሪያ ጨዋታ ከኬፕ ቨርዴ ጋር ባደረገችው 0-0 አጠናቃ ነበር በጣም በርካታ ነገር ሲባል ነበር ከስፔን ይልቅ ስለ ኬፕ ቨርዴ ሲወራ ነበር አሁን ግን ያንን ነገር ሙሉ በሙሉ በሚባል መልኩ ለውጣ መታ 4-0 በሆነ ውጤት ማሸነፍ ችላለች ላሚን ያማል የመክፈቻ ግብ አስቆጥሯል በእድሜ ትንሹ 8ኛው ባለም ዋንጫ ታሪክ ግብ አስቆጣሪ ሆኗል ለስፔን ሁለተኛው ግብ አስቆጣሪ መሆን ችሏል በእድሜ ትንሹ 18 አመቱ ላይ ይገኛል የተጫዋች ትላንትና ኦያርዛባል ድንቅ ነበረ እንግዲህ ራሳቸውም ላይ ግብ አስቆጥሯል በድምሩ ግን 4-0 አሸንፋ ሁለተኛ ጨዋታዋን አድርጋለች 4 ንጹህ እንግዲህ ነጥቦችንም ሰብስባለች ይህንን በተመለከተ ስፔን ከሳውዲ አረቢያ እንዴት ተመለከትከው ስፔን ከሳውዲ አረቢያ ቢጠበቅ የነበረ ጨዋታ ነው በተለይ ደግሞ ስፔን ወደ ውድድሩ ስትመጣ እንደ ፌቨራይት ተቀምጣ በአውሮፓ ዋንጫ ስኬቷ ምክንያት ብዙዎች ካጯቸው ስኬታማ ይሆናሉ ብለው ከገመቷቸው ሀገራት መካከል ስፔን ከቀዳሚዎቹ የምትመደብ ሀገር ነበረች ከኬፕ ቨርዴ ጋር በነበራት ጨዋታ ግን ጎል ማስቆጠርም ተስኗት ነበር እርግጥ ነው የኬፕ ቨርዴ ያጫወት መንገድም ለውጤቱ እንደዚያ መሆን የራሱ የሆነ አስተዋጽኦ አለው የራሳቸው አላማ ሰንቀው የገባ ቡድን ነበረ በሎ ብሎክ ነበር የጫወቱ የነበረው አላማቸውንም እንግዲህ በጥሩ መንገድ አሳክተው ወጥቷል ኬፕ ቨርዴዎች ለስፔን ግን መልካም አልነበረም ውጤቱ ካላት ስምና ካላት ጥራት አንፃር እና ትላንት ስፔን ይሄ ኮስታራ ቡድን ስለመሆኗ ባለም ዋንጫ እኔም አለው ብላ ራሷን ስቴትመንት የሆነ ድል የግድ ማስመዝገብ ይገባት ነበርና ትላንት ከሳውዲ አረቢያ ጋር በነበረው ጨዋታ በሙሉ ብልጫ ፉል ዶሚናንስ የምንለው እንዲያውም ሰከንድ ሃፍ ላይ ብዙዎች ጨዋታውን ለመመልከት ሁሉ እስካለ መፈለግ ደርሷል ይሄ ምንድነው በአንድ ቡድን ብልጫ ብቻ የሜዳ ላይ እንቅስቃሴ ከተመረኮዘ እንግዲህ እግር ኳስ በባህሪ ፉክክር መንፈስ ሲኖረው እንግዲህ ብዙዎች ለማየት ፍላጎት ይኖራቸዋልና ትናንት ስፔን በሙሉ ብልጫ ነው ማሸነፍ የቻለችው ሳውዲ አረቢያን ጥያቄዎች ነበሩ እንግዲህ የመጀመሪያ ጨዋታቸው ላይ ላይናፑ ላይ ጥያቄ ነበረኝ በተለይ ቀኝ ፉልባክ ላይ ማርከስ ሎሬንቴ ነበር የተጠቀሙት ተጫዋቹ ይበልጥ ያመካይ ስፍራ ተጫዋች ነው በዲያጎ ሲሞኔ ነው ተጫዋቹ ታታሪ ስለሆነ እንደ ፉልባክ ይጠቀሙ የነበረው ስለዚህ ማርከስ ሎሬንቴ ነበር ዴላፉዌንቴም ቀይ ፉልባክ ያደረጉት ሲቀጥል አማካይ ክፍል ላይ ሶስት ይበልጥ ወደ አማካይ ተሰብስበው የመጫወት አቅም ያላቸውን ተጫዋቾች ነበር የተጠቀሙት ሮድሪ ፋቢያን ሩይዝ እና ፔድሪ ጎንዛሌዝን ኬፕ ቨርዴን ከተመለከትን ለመከላከል አላማ አድርጎ የገባ ቡድን ነው ስለዚህ የበለጠ የማጥቃት ባህሪ ያለው አንድ ተጫዋች ጨምረው አንዱን አማካይ መቀነስ ይችላሉ ነበር ይሄ ጥያቄ ተፈጥሮብኝ ነበር ትናንት ይሄንን አርመው ነበር ፋቢያን ሩይዝን አስቀምጠው ነበር ዳኒ ኦሎሞን የተጠቀሙት ሶስተኛ ደግሞ ሲቀጥል የግራ መስመር ስፍራ ላይ ኒኮ ዊሊያምስ አልነበረም በጉዳት ፊትነሱ ስላልተሟላ በርሱ ቦታ ላይ ጋቪን ነበር የተጠቀሙት ጋቪ ምንም የማጥቃት ባህሪ ጥራትም የሌለው ተጫዋች ነው እና እርሱም መጠቀማቸው ጥያቄ ፈጥሮብኝ ነበር አሌክስ ባይናን ትናንት ተጠቅሟል ስለዚህ እነዚህ ለውጦች የበለጠ ቡድኑ የተሻለ እንዲሆን አድርጎታል ብዬ አስባለሁ ከዚያም ባለፈ በፊትነስ ጉዳይ ላይናፕ ውስጥ ያልነበረው ላሚን ያማልም ትናንት ቋሚ ሆኖ ነበር መሰለፍ የቻለውና ስለዚህ ለውጦቹ ፔድሮ ፖሮ ዳኒ ኦልሞ አሌክስ ባይናና ላሚን ያማልን ተጠቅሟል ይሄ የበለጠ ከኬፕ ቨርዴ ጨዋታ የተሻለ ፐርፎርም ሊያደርጉ እንደሚችሉ የበለጠ ለማጥቃት የቀረበ ጨዋታ ሊከተሉ እንደሚችሉ ግልጽ ነበርና ገና ከጨዋታው ጅማሬ ጀምሮ ልክ ኬፕ ቨርዴ ጋር እንደነበራቸው የጨዋታ ብልጫ አደረጉ ብልጫው ግን በስኬት ነው የሆነው ኬፕ ቨርዴዎች በጣም በዚህ የዲፌንሲቭ ዲሲፕሊናቸው በጣም አስደናቂ ነበር ሳውዲ አረቢያ ግን ይሄ ጥራት አልነበራቸውም ትናንት በጊዜ ነበር ጎሎች የተቆጠሩት 3 ጎሎች በመጀመሪያው አጋማሽ ናቸው የተቆጠሩት ሚኬል ኦያርዛባል በመጀመሪያው ጨዋታ ለ30 ደቂቃ ያክል ኳስ አልነካም ነበር ይሄ ለብዙ ሲያስተቸው የነበረ
አጋጣሚ ነበረ። ትናንት ግን ያንን የሚሽር ፐርፎርማንስ ነው ማስመልከት የቻለው። ትናንት ኦያርዛባል 2 ያክል ጎሎችን አስቆጥሯል። የመጀመሪያው ጎል ስትቆጠርም ከግራ አቅጣጫ እንግዲህ በጥሩ መንገድ ማይነስ ያደረገው ኳሱን እርሱ ነበር የላሚን ያማል ጎል ስትቆጠርና ኦያርዛባል የዴላ ፉዌንቴ ሁነኛ መሳሪያ ነው። በነገራችን ላይ አሁን ብዙ ጊዜ አንደርሬትድ የምንላቸው ተጫዋቾች አሉ። ከነዚያ መካከል አብሮ ከፊት የሚቀመጠው ተጫዋች ሚኬል ኦያርዛባል ይመስለኛል። ተጫዋቹ ከኳስ ጋር በምቾት መጫወት ይችላል። እርግጥ ነው በሶሲዳድ መጫወቱ የብዙዎችን አይን ለመስረቅ አልቻለ ይሆን እንጂ ተጫዋቹ ከጥራት አንጻር ከተመለከተነው በጣም ጥሩ ተጫዋች ነው። ቁጥሮቹ ያስደነግጣሉ። በ13 ጌሞች ለስፔን ብሔራዊ ቡድን 21 የጎል ተሳትፎ አለው። ይሄ በጣም ትልቅ ቁጥር ነው። በጣም ወርልድ ክላስ ተጫዋቾች የሚያስመዘግቡት ቁጥር ነው። 14 ጎሎችን አስቆጥሯል። 7 አሲስቶችን አድርጓል። ይሄ ማለት ምን ያህል የተሟላ በዴላ ፉዌንቴ ስብስብ ውስጥ የተሟላ ተጫዋች እንደሆነ በትልቁ ማሳያ ይመስለኛል። እንግዲህ ዴላ ፉዌንቴ በናሽናል ቲም ደረጃ ይበልጥ ከ19 ዓመት በታች ከ21 ዓመት በታች ቡድኑን እያሰለጠኑ ነው የመጡት የስፔን ናሽናል ቲም። ስለዚህ ያውቋቸዋል። በነገራችን ላይ ሚኬል ኦያርዛባል እንደ ሚኬል ሜሪኖ የመሳሰሉ ተጫዋቾችን በአንደር 23 ቡድን ውስጥ አሰልጥኗቸዋል። ዋንጫም ሲያሳኩ አብረው ነበሩና አሁን ከተመለከትን ልክ የዚህ ከቻፊ ሄርናንዴዝ እና ከዚያ ደግሞ ሲቀጥል በሃንሲ ፍሊክ እየተገነባ ያለው የዚህ የአካዳሚዎችን የመጠቀም መዋቅር በስፔን ናሽናል ቲም እንመለከታለን። ካስተዋለን እንግዲህ ኦያርዛባል ብዙዎች ቋሚ ይሆናል ብለው ያልጠበቁት ተጫዋች ነበር። አቅሙን ያውቃሉ። ዴላ ፉዌንቴ ናቸው ይሄን እድል ሰጥተውት አቅሙን እያስመለከተ የሚገኘውና ያ ነገር በእጅጉ ጠቅሟቸዋል። ላሚን ያማል እንግዲህ የዓለም ዋንጫ የመጀመሪያ ጎሉን ነው ማስቆጠር የቻለው። ባለፉት 2 እና 3 ዓመታት በዓለም እግር ኳስ ላይ በገዘፈ የጥራት ደረጃ አሁን ላይ በሜዳ ላይ በውጤትም በተዘናኑትም በእርሱ ልክ ምርጥ ተጫዋች አለ ብዬ አላስብም። በጣም አስደናቂ ፖቴንሻል ያለው ተጫዋች ነው። የሜዳ ላይ እንቅስቃሴዎቹ፣ ትሪኮቹ፣ ፌንታዎቹ በጣም ያዝናናሉ። ሲቀጥል ደግሞ ከውጤት ጋር ነው ጎሎችን ያስቆጥራል። ኳሶችን አመቻችቶ የማቀበል ጥራት አለው። አሁን እንግዲህ ትሪቬላ ፓስ እንደ ቀልድ ነው እሱ የሚያደርገው። ለአንዳንዶች ከባድ የሚመስለው እንቅስቃሴ እሱ በቀላሉ ትሪቬላ ፓስን ያደርገዋልና በተሰጠው የታደለ ተጫዋች እንደሆነ ማሳያ ነው። እንግዲህ ላሚን ያማል ጎል ማስቆጠርም በ14 ቀናት ከሊዮኔል አንድሬስ ሜሲ ይቀድማል። ያ ማለት እንግዲህ ሜሲ በ18 ዓመት ከ357 ቀኑ ነው የመጀመሪያ የዓለም ዋንጫ ጎሉን ያስቆጠረው። ላሚን ያማል ደግሞ በ18 ዓመት ከ343 ቀኑ ነው ጎል ያስቆጠረው። ይሄ ማለት በ14 ቀን ሜሲ ካስቆጠረበት የጎል ቀን ማለት ነው። በ14 ቀን ይቀድማል። ማያያዝ እንችላለን አይደለ? ጋቪ በ2022 ከኮስታሪካ ጋር በተደረገው ጨዋታ ላይ ግብ ሲያስቆጥር 18 ዓመት ከ110 ቀኑ ላይ ነበረ። እንግዲህ እሱ ብቻ ነው አሁን ላይ እየበለጠው የሚገኘው ማለት ነው። ከዛ ግን እንዳልከው የያማል 18 ዓመት ከ343 ቀናት መሆኑ ነው። እንደ አጠቃላይ ግን ለሀገሩም 10ኛ ግቡ ነው አይደለ? ላሚን ያማል ያስቆጠረውን ግብ 10 ማድረስ ችሏል። ትናንትም ድንቅ ነበር እንዳልከው። የተጫዋች ቅያሬ ምን ያህል አስተዋጽኦ የመጀመሪያ አሰላለፍ እንዳለው ተመልክተናል። ዳኒ ኦልሞ እንግዲህ ለሚገቡ ጎሎች የነበረውን አስተዋጽኦም እንዲሁ ተመልክተናል። እንግዲህ ብቸኛዋን ግብ ደግሞ 4ኛ ጎሏን ማለት ነው ራሱ ላይ ሀሰን አልታምባክቲ ማስቆጠር ችሏል። ስለዚህ በድምሩ 4-0 የተጠናቀቀው ጨዋታ ይህንን ይመስል ነበረ። ምናልባት እዚህ ላይ ምናልባት እንደው ማንሳት ካለብን ሳውዲን ካስታወስን ምን ጊዜም አርጀንቲና ትውስት ለናለች አይደል? የመጀመሪያ የዓለም ዋንጫ ጨዋታ የኳታሩ የዓለም ዋንጫ ላይ ሳውዲ አረቢያ ከአርጀንቲና ነበርና ሳውዲ አረቢያ በጣም በአስደንጋጭ መልኩ አርጀንቲናን አሸንፋ ነበርና ትናንት አንድ የሳውዲ ደጋፊ ምን የሚል ጽሁፍ ይዞ ነበረ? የዓለም ዋንጫ ማሳካት ከፈለጋችሁ በሳውዲ መሸነፍ አለባችሁ በሚል ለራሱ በጎ ነገር ያሰበ ይመስላልና ያንን ሲያስመለክት ነበረ። ላሚን ያማል በነገራችን ላይ 45ኛ በዚህ ውድድር ዓመት 45 የጎል ተሳትፎ ነው ያደረገው፣ ጎል ፕላስ አሲስት ማለት ነው። ስለዚህ 45 ላይ ደርሷል። ተጠባባቂ ወንበር ላይ እንግዲህ ተቀምጠው ሲነሱ ስትመለከቺ ኒኮ ዊሊያምስ ነው ተቀይሮ የገባው፣ ሚኬል ሜሪኖ ነው፣ ፋቢያን ሩይዝ ነው፣ ፌራን ቶሬስ ነው እና በስኳድ ደረጃም ስፔን ጥሩ ስኳድ እንዳላት በትልቁ ማሳያ ነው። ለሉዊስ እንግዲህ ለዴላ ፉዌንቴ ግን በደንብ ቡድኑ እስከ ዓለም ዋንጫ እስከ ፍጻሜ ድረስ የመጓዝ አቅምና ብርቱ ቡድን ስለመሆኑ ስቴትመንት የሆነ ድልን ነው ማስመዝገብ የቻለው። አልዳውስሪ ሳውዲ አረቢያው እንግዲህ ተጫዋች አሁን ምርጥ ቡድን ነን የሚል ሀሳብ ሰጥቷል። በመጨረሻው ጨዋታ ራሳችንን ማስመልከት አለብን በሚል ሀሳብ ሰጥቷል። እንግዲህ ለአሮሃዎቹ ግን አሁን በብዙዎች የተፈጠረውን ጥርጣሬ ወደ ጎን አድርገው ማንነታቸውን ያሳዩበት ጨዋታ ነበር። ታፊ ሁለተኛውን ጨዋታ እንመልከት። ኬፕቨርዴ ብሉ ሻርኮች አልተቻሉም። ያው እንግዲህ አንድ ቡድን አልተቻሉም ሲባል ከውጤት ጋር ነው አይደለ? በጣም ጎሎችን ሲያስቆጥሩ ለመሸነፍ ሲቸገሩ፣ ነገር ግን ይቺ 500,000 ሕዝብ ብቻ ያላት ሀገር ደሴት አሁን ላይ የመጀመሪያ ጨዋታን ከስፔን ጋር መረቧን ሳታስደፍር ወጥታለች። አሁን ደግሞ ሳትሸነፍ የዓለም ዋንጫ አሸናፊ ከዓለም ዋንጫ ጋር በተገናኘ ጥሩ ታሪክ ካላት ኡራጋይ ጋር ተጫውታ 2-2 በሆነ ውጤት ተለያይታለች። ቀደም ተብሎ ስለ ግብ ጠባቂው ስለ ቮዚንሃ ብዙ ሲባል ነበር። 7 ጎሎችን አድኖ
መረቡን ሳያስደፍር በመውጣቱ ምክንያት ትላንት ምሽትም እንግዲህ ሁለቱም የኡራጋይም የኬፕ ቨርዴም ግብ ጠባቂዎች በ40ዎቹ መጀመሪያ የሚገኙ ግብ ጠባቂዎች ናቸው። ሁለቱም አንጋፋ ናቸው። እንግዲህ ከቡድናቸው ጋርም ነጥብ ተጋርተው ወጥተዋል። አሁን ኬፕ ቨርዴ ሳትሸነፍ ወደ ሶስተኛ ጨዋታ የምትጓዝ ነው የሚሆነው። ድንቅ ነገር ነው የተመለከትነው አይደል? በጣም ቆንጆ ጨዋታ ነው የተመለከትነው። እንግዲህ ቀደም ብለን የተመለከትነውን የቦዝኒያን እንግዲህ ያን ያህል ባንመለከትም ባናስተውልም ጨዋታው ላይ ነገር ግን የነበረው የሁለቱ ቡድኖች ተጋድሎ የተቆጠሩት ጎሎች በጣም አስገራሚ፣ በተለይ የመጀመሪያው ፍጹም ቅጣት ምት የተቆጠረበት መንገድና ግቧ በጣም ግሩም ግብ ነበረችና የኬፕ ቨርዴና የኡራጋይን ጨዋታ ደግሞ እንመልከተው። እሱ ሌላኛው የሚነሳው ከዚሁ ምድብ ያሉ ሌሎች ሁለት ቡድኖች የከወኑት ጨዋታ ነበር። እንግዲህ ኡሩጓይ ከኬፕ ቨርዴ ተከናወነ የጨዋታ መርሃ ግብር ነው። ኬፕ ቨርዴ ባለፈው የመጀመሪያ ዙር ጨዋታ ከጠንካራዋ ስፔን ቅድመ ግምት ካገኙት ሀገራት መካከል አንዷ በሆነችው ስፔን ጋር በነበራት ጨዋታ አላማን ሰንቃ ገባች። ኬፕ ቨርዴ በነገራችን ላይ በአፍሪካ ዋንጫ ከተመለከትን የሚያጠቃ ቡድን እንጂ የሚከላከል ቡድን አይደለም። ነገር ግን አንድ አሰልጣኝ ማንነቱ የሚመዘነው ከማን ጋር ነው የሚጫወተው፣ ለየትኛው ቡድን ምን አይነት አጫወት መንገድ ታክቲክ መንደፍ አለብኝ ብሎ ማወቁ የአሰልጣኙን ታላቅነት ይገልጻል ብዬ አስባለሁና ቡፒስታ ከስፔን ጋር በነበረው ጨዋታ ላይ መከላከልን ትኩረት አድርገው ነበር የወጡት። ያም ደግሞ አላማቸው ፍሬ አፍርቶ አንድ ነጥብ ይዘው ወጥተዋል። ትላንት በተወሰነ መንገድ ከነበራቸው የመከላከል ባህሪ አሊያም ጠባይ ትንሽ ፈቀቅ ብለው ነበር መጫወት የቻሉት። ማጥቃትን ትኩረት ያደረገ ጨዋታ ነበር የተከተሉት። ትናንት በነገራችን ላይ በኢላማው የጠበቀ ሙከራ እንኳን በማድረግ ከኡሩጓይ የተሻለ ቡድን ነበረ ኬፕ ቨርዴ። ይሄ የሚያሳየው ምንድነው ከነበራቸው የመከላከል አጫወት መንገድ ወደ ማጥቃት ሜንታሊቲ ደግሞ እንደተቀየሩ በእጅጉ ማሳያ ነውና በጣም ይደንቃል። ኡሩጓይ በልምድም በተጫዋች ስብስብ ጥራትም የተሻለችው ሀገር ነች አለ ከኬፕ ቨርዴ። ነገር ግን እንዴት ባለ መንገድ ስትፋለም እንደነበረ ተመለከተ። ቡድኑ በጣም በስራ የመጣ በድንገት ለዓለም ዋንጫ የተሳተፉት በድንገት አለመሆኑን፣ ነጥብ የሚያገኙት በድንገት አለመሆኑን የተሰራበት ነገር እንዳለ የቡድኑ የቲም ማኔጅመንት በጣም አስደናቂ እንደሆነ በትልቁ ማሳያ ነው። ትልቁን ክሬዲት ሁሉ የምሰጠው ነው ለቡፒስታ ነው። አሰልጣኙ 6 ዓመታትን አሳልፈዋል ከኬፕ ቨርዴ ጋርና ምን አይነት ጥሩ ቡድን እንደገነቡ ማሳያ ነው። እንግዲህ ኡሩጓይ ልምድ ያላት ቡድን ነች። አሁን ላይ ትውልዷ እሷም እንደ ብዙዎቹ ፌዛውት እያደረገ የመጣ ቡድን ይመስለኛል። ትናንት ግን ለሁለቱም በጣም እጅግ አስፈላጊ ጨዋታ ነበረ። ነጥብ ተጋርተው ወጥቷል። እንግዲህ ነጥባቸው አሁን ሁለቱምና እንግዲህ ይሄ ማለት የመጨረሻው ጨዋታ በጣም እንዲጠበቅ አድርጎታል። እዚሁ ላይ ለማንሳት ግን እንግዲህ ቦዝኒያ ባለ ብዙ መነጋገሪያ የነበረው በመጀመሪያ ዙር ጨዋታ ማኑኤል ኖየርን እኮ በኢንስታግራም ተከታዮች ብዛት በልጦታል አሁን ላይና እንግዲህ ኖየር ምን አይነት ሌጀንደሪ ተጠቅቷል አይደል? ሌጀንደሪ ግብ ጠባቂ ነው። ከነዚህ ስም ካላቸው ታላቅ ተጫዋቾች በላይም ሆኗልና አሁን የሶሻል ሚዲያ ተጽዕኖ ምን ያክል የላቀ እንደሆነ በትልቁ ማሳያ ነው። ወላጅ እናቱን በስቴዲየም ተገኝታ ለሱ ተመለከተ ነበር። ከቪዛ ጋር በተገናኘ አቅም እንዳልነበረው እንዳልቻለ ሲናገር ነበር። የኋላ ግን ነገሮች ተመቻችተውለት ወላጅ እናቱን በስፍራው ተገኝታ ነበር። ይሄ ለአንድ እግር ኳስ ተጫዋች በየትኛውም ሙያ መስክ ላይ ላለ ግለሰብ ይሄ ወላጅ እናቱን በተሰማራበት የስራ ዘርፍ ላይ በስፍራው ተገኝታ መመልከት መቻል ማለት ከዚህ በላይ የህልም ጥግ የለምና ያደገበት መንገድም ይወስነዋል። እናቱ ጽዳት ሰራተኛ፣ አባቱ ደግሞ ፖሊስ ወታደር ነበርና ከአያቶቹ ጋር እንኳን ቢያድግም እናቱ የከፈለችው መስዋዕትነት ብዙ ነገር ለልጁ ያደረገችው ነገር አሁን ላይ እንድትገኝለት እንድትታደምለት ይፈልግ ነበር። ያ ደግሞ በገንዘብ በቪዛ ችግር ምክንያት ይህን የሰሙ ደግሞ የአሜሪካ የምክር ቤት አባላት ባለስልጣናት በመረባረብ እናቱን አምጥተውለታል። ይሄ ደግሞ ለአንድ ተጫዋች ህልሙን እንደማሳካት ነው። ልክ ዓለም ዋንጫው እኩል እንደመሳተፍ እናቱ ደግሞ ያንን ተገኝታ መመልከቷ ለሱ ከስኬትም በላይ ነበር። እግር ኳስ እንግዲህ ኳስ ሜዳ ላይ ከማንከባለል በዘለለም ሌላ በቤተሰብ ውስጥም ገልጽ አሁን እግር ኳስ ነው እንዲያደርገለት ያለው እናቱ ተገኝታ ሙያው እንድታይ ያደረገለት እግር ኳስ ነው። እርሱን በዓለም አደባባይ እንዲታወቅ ያደረገው እግር ኳስ ነው። ስለዚህ እግር ኳስን ተጫውቶ ማለፍ ብቻ አይደለም፣ የህይወትም ዋነኛ አካል ነው እና ይሄን ነገር ነው የተመለከትነው። አሁን በጣም ከሯል። ይሄ ምድብ ላይ ስፔን 4 ያክል ነጥብ አላት። ኡሩጓይ እና ኬፕ ቨርዴ እኩል 2 ያክል ነጥብ አላቸው። ስለዚህ ኬፕ ቨርዴ ምናልባት ከሳውዲ አረቢያ ጋር ተጫውታ አቻ ሊያሳልፋት ሁሉ ይችላል። ሁለተኛ ሆና ልትታል ትችላለች። ምክንያቱም ግን በዚያ አያያዟ የማሸነፍ እድል ሁሉ አላት። ተጋጣሚዋ ሳውዲ ናት። እሷ ደግሞ ከማን ጋር ከኡራጋይም ጋር በለው ከስፔንም ጋር የመጣችበት ያለው መንገድ ስታየው ሁለቱም ጋር ነጥብ ተጋርታ ነው። ቢያንስ ከስፔን ጋር እንኳን ትሸነፋለች። ትናንትና ራሱ ወይ ብዙ ጎል ይቆጠርባታል ተብላ ስትጠበቅ ነበር። ሳውዲን ደግሞ ምናልባት በዚያ ካሄዷና ባላት ካየነው ጥንካሬ የማሸነፍ ግምት ራሱ ለሷ የሚሰጥ ነው። ስለዚህ በጣም የበለጠ ጥሩ ነገር ምንድነው ጨዋታው እንኳን ተቸግራ፣ ምክንያቱም የማይጠበቁ ነገሮች ሲከሰቱ ተመልክተናልና በዚህ የዓለም ዋንጫ ላይ። ስለዚህ ሳውዲ አረቢያ ጋር እንኳን ነጥብ ብትጋራ 3 ነጥብ ይኖራታል። ስለዚህ ኡሩጓይ ከተሸነፈች በስፔን ሁለተኛ ሆና ታልፋለች በቀጥታ ሁለተኛ ሆና በቀጥታ። ምክንያቱም ኬፕ ቨርዴ አቻ ከወጣች 3 ነጥብ ይኖራታል። ኡሩጓይ ከተሸነፈች እዛ 2 ነጥብ ላይ ተቀራለች። ሳውዲ ጋር እኩል ከወጣች ሳውዲም 2 ነጥብ ነው የሚኖራት። ስለዚህ ኬፕ ቨርዴ በቀጥታ
ሁለተኛ ሆና ታልፋለች። ያ ግን መሆን የሚችለው እሷ ቻውታ የግድ ኡሩጓይ መሸነፍ አለባት። ስለዚህ አሁን ነገሮች በእጇ ናቸው። የምታሸነፍ ከሆነ ደግሞ እንደዚሁ የማለፍ ዕድሏ በጣም ይሰፋልና አሁን ኬፕ ቨርዴ ነገሮች እየተመቻቹላት ይገኛሉ። ስፔን የበለጠ እንግዲህ የማለፍ ዕድሉን የያዘችው ቡድን ትመስለኛለች። ግን ስፔንም አሁን ትልቅ ስጋት ላይ ናት። በኡሩጓይ ከተሸነፈችና ኬፕ ቨርዴም ሳውዲን ካሸነፈች ትወድቃለች። ምናልባት 4 ነጥብ መያዟ የሌሎችን ምድቦች ውጤት መጠበቅ ይኖራል። ምርጥ ሶስተኛ ሆናል ለማለፍ የግል ብዛቷም ደግሞ ያ ይወስኗል ብዬ አስባለሁ። ግን ነገሮች አሁን ላይ እዚህ ምድብ ላይ ክሪቲካል ሆኗል። ኬፕ ቨርዴ ግን የግድ ልትደነቅ የሚገባት በጣም አሁን እንደ ተአምር እንደ ሚራክል የሆነች በደንብ በሚገባ ታፌ ሶስተኛውን ጨዋታ እንመልከተው። አፍሪካዊቷ ሀገር ግብጽ ከመመራት ተነስታ 3-1 በሆነ ውጤት ኒውዚላንድን አሸንፋለች። እንግዲህ ኒውዚላንዶች በመጀመሪያው ግብን ያስቆጠሩት እነሱ ነበሩ። በፊንሰርማን ግብ 1-0 እየመሩ ነበረ። ታዲያ ይህ ጨዋታ ወደ ረፍት አምርቷል በ1-0። ከረፍት መልስ ግን ፈርዖኖቹ 3 ጎሎችን አስቆጥረዋል። እንግዲህ እነዚኮ እንዲሁም ደግሞ ሞሳላህ ግብ ማስቆጠር ችሏል። ትሬዝጌትም ማሳረጊያዋን ግብ ማስቆጠር ችሏል። 3-1 በሆነ ውጤት ማሸነፍ ችላለች። በታሪክ ለመጀመሪያ ጊዜ እንግዲህ ይህንን ከምድብ ለማለፍ የሚደረግ ጥረት ላይ ጥሩ ነገር የታየባት አፍሪካዊት ሀገር ሆናለች። ጨዋታውን በጣም ድንቅ ጨዋታ ነበር። በተለይ ከረፍት መልስ የግብጽ የበላይነት ኃይሎ የወጣበት ነበር እና ይህን ጨዋታ እንዴት ተመለከትከው? እሱን ነው እንግዲህ ኒውዚላንድ ከግብጽ የነበረው የጨዋታ መርሃ ግብር ሁለቱም ይሄ ምድብ ልክ እንደ ቅድሙ ምድብ ሁሉ አንዳንድ ነጥብ ነበር የነበራቸዋል። የመጀመሪያውን ጨዋታ ሁለቱም ጨዋታዎች ባቻ ውጤት ነበር የተጠናቀቁትና እንግዲህ ግብጽ በተለይ ከ2000ዎቹ አጋማሽ ጀምሮ እስከ 2010 እና 11 ድረስ በነበረው የአፍሪካ እንግዲህ ምርጡ ናሽናል ቲም ነበረ የና ሚዶ ስብስብ ማለት ነው። ከዚያም ማለፍ ሲል ደግሞ አጫዋት መንገዷ ካስታወስን የዛውን ወቅት እንግዲህ የፍራንክ ራይካርዱ ከዚያም ሲቀጥል ደግሞ የፒፕ ጓርዲዮላው ባርሴሎና በጣም በኳስ ውበት በቲኪታካ አጫዋት መንገድ የሚገለጽ ቡድን ነበረ። እናም የዚህ የአፍሪካ ናሽናል ቲም እንግዲህ ባርሴሎና በመባል ሁሉ ይወደስ ነበረ። ግብጽ ካስታወስን በጣም ውብ እግር ኳስን የሚከተሉት በጣም ዶሚናንሲያቸው በጣም ይደንቅ ነበረ። አሁን ግን ባህሏን ቀይራ ወደሚከላከል ቡድነት ተቀይራለች። እኔ ብዙ ጊዜ ናሽናል ቲሞች የሆነ ባህላቸውን ባይለቁ ብዬ አስባለሁ። ምክንያቱም የመጀመሪያ የአጫዋት መንገዳቸው የሚፈበረከውና የሚተገበረው ባላቸው ሪሶርስ ነውና፣ ስለዚህ ተጫዋቾቹ በቁመት ደቃቅ ከሆኑ ከኳስ ጋር በምቾት መጫወት ከቻሉ ኳስን መሰረት ያደረገ ጨዋታ ቢከተሉ ብዬ አምናለሁ። አሁን ኔዘርላንድ ስትናስብ ምን ጊዜም ከውብ እግር ኳስ ጋር ነው ቶታል ፉትቦል የምታቀነቅነች። ስፔንን ስናስብ፣ ኔዘርላንድ ስናስብ በመከላከል ፍጹም አናስባቸውም አይደለ? ደግሞ አሉ በተለይ አሁን ላይ ምናልባት የግግን ፕሬሲንግ ከመጣ በኋላ ኳስን በሚጫወት ቡድን ሆኖ እንጂ ጀርመንን ስናስብ ደግሞ በጥሩ በሚድ ብሎክ የሚከላከል እንደነ ስዊድን የመሳሰሉ ቡድኖች ደግሞ የራሳቸው ካራክተር አላቸው እና ግብጽ በውብ እግር ኳስ የምትከተል ከኳስ ጋር በምቾት የሚጫወቱ ልጆች የነበሯት ነበረች። ግን በአፍሪካ ዋንጫው ካስታወስን በጣም አሰልቺ ኳስን የሚጫወት መከላከልን ያተኮረ ኳስ የሚጫወቱ ከዚያ በኋላ የካውንተር አታክ አጫዋት መንገዶችን ተሻጋሪ ኳሶችን የሚጠቀም ቡድን ሆነና በጣም አሰልቺ የሚባል ግብጽን ነበረ እንግዲህ የሁሳማ ሰው ቡድን ያስመለክተኝ የነበረው። አሁን ደግሞ ትንሽ ለቀቅ አድርገው ፍሬኑን ለቆ ወደፊት የሚጠጋ ቡድን ሆኖ ተመለከት ነው። እንዳነሳችሁ ትናንት ሞሳላህ ጥሩ ምሽት ነበር ማሳለፍ የቻለው። 1 ጎል ማስቆጥሮ 1 አሲስት ማድረግ ይችላል። በ4 የዓለም ዋንጫ መድረኮች ላይ 5ኛ ጎል ተሳትፎ ነው ማድረግ የቻለው ትናንት ሞሳላህ። በታሪክ ከትልቅ ስኬቶቻችን መካከል ቀዳሚ ነው ሲልም ተናግሯል። እርግጥ ነው ትልቅ ስኬት ነው። በዓለም ዋንጫ የመጀመሪያ ድሏ ነው። በነገራችን ላይ 4ኛ ነው ተሳትፏ 1934 ከዚያ ደግሞ 1990 ላይ ተሳተፈች። ከዛ 2018 አሁን ድጋሚ 2026 ላይ ተሳተፈች ትገኛለች። በእነዚህ 4 የዓለም ዋንጫዎች ላይ ግብጽ የመጀመሪያ ድሏን ነው ማስመዝገብ የቻለችውና ይሄ በግብጽ እግር ኳስ ታሪክ በዓለም መድረክ ስሟን ያስቀመጠችበትና በትልቅ አሻራነት የሚቀመጥ ድል ነው። ግብጽም ልክ እንደ ኬፕ ቨርዴ ሁሉ የማለፍ ድሏን በጣም በሰፊው ማስፋት ትችላለች። በቀጣይ ጨዋታዋን የምታደርገው ከኢራን ጋር ነው። ስለዚህ ኢራን ጥሩ ቡድን ነው፣ በጣም ምንም ጥያቄ የለውም። ነገር ግን ምናልባት ነጥብ የምትጋራ ከሆነ ግብጽ ማለፏን ታረጋግጣለች ማለት ነው። ስለዚህ የበለጠ የአፍሪካ ቡድኖች አሁን ከጠበቅኳቸው በተሻለ ፐርፎርም ያደርጉ ነው ብዬ አስባለሁኝ። ተመልክተናል ባለፈው ጀርመን ከአይቮሪ ኮስቶች የመጨረሻ የኮንሰንትሬሽን ችግር ባይኖርባቸው በተለይ ሲሞን አዲንግራ የመከነውን አጋጣሚ ስንመለከት ኒኮላስ ፔፔ በጣም በድንቅ መንገድ ነበር ያሻገርለት ኳሱን። ዳይሬክት ቢሞክረው ኖሮ ጎል የመሆን ዕድሉ ሰፊ ነበር። ያ ኳስ ነው ተመልሶ ኡንዳቭ ጎል የተቆጠረበትና አሁን ብዙ እንግዲህ ሴኔጋልን ብትሸነፍን ፐርፎርማንሷን ተመልክተናል። ዲያር ኮንጎን ተመልክተናል ማለት ቡድን እንደሆነ እና ብዙ የአፍሪካ
ብሔራዊ ቡድኖች በደንብ ከታሰበው በላይ ፐርፎርም እያደረጉ እንዳለ ማሳያ ነው። እንግዲህ ደካሟ ተሳታፊ ብዬ የማስበው ደቡብ አፍሪካ ነው እኔ። ስለዚህ የአፍሪካ ናሽናል ቲሞች በጥሩ መንገድ እየተጓዙ ይገኛሉ። ለሞሳላም ሆነ ለግብጽ ግን በታሪክ መዝገብ ላይ በደንብ ስማቸውን ማስፈር የቻሉበት በጣም ትልቅ የሚባል ድል ነበረ። አዲስ አዎ ተፌ የመጨረሻውን ጨዋታ እንዲሁ ጠቆም እናደርጋቸውና ወደ ዛሬ የሚደረጉ ጨዋታዎች የምናልፍ ነው የሚሆነው። ቤልጅየም ከኢራን ጋር ጨዋታውን አድርጋ ነበረ። ያለምንም ግብ 0-0 በሆነ አቻ ውጤት ተጠናቋል። እንደተጠበቀችው እየመጣች ያልሆነችው እያስመለከተች ያልሆነችው ቤልጅየም እንግዲህ ቀጣይ ጨዋታዋን የግድ ማሸነፍ የሚኖርባት ይመስለኛል። አሁንም 0-0 በሆነ አቻ ውጤት ጨዋታውን አጠናቃለች። ቤልጅየም እንግዲህ ያ ወርቃማ ትውልድ ደግሞ ፌዛው ታደረገ አይደለ? ብዙ የተባለለት ሮቤርቶ ማርቲኔዝ ያንን ወርቃማ ትውልድ ቆርጠው በልተውታል ነው ብዙዎች የሚሉት። እኔ እንደዛ አልረዳውም። 2018 ላይ 3ኛ ደረጃን ይዘው አጠናቋል። በጣም ድንቅ ስብስብ ነበራቸው። ግን የአንድ ቡድን ድንቅ ስብስብ መኖሩ በራሱ ስኬታማ አያደርገውም እና አሁን ደግሞ በዘንድሮው የዓለም ዋንጫ መድረክ ላይ እምብዛም ብዙዎች ሳይጠብቋት የተጓዥ ትገኛለች። ዘሬድ ዴቪልስ ትናንት ንጎ ቀይ ካርድ ተመልክቶ ነበር 66ኛው ደቂቃ ላይ። ይሄ ደግሞ የበለጠ ሰከንድ ሃፍ ላይ ዶሚናንስ እንዳይሆኑና ጎል ለማስቆጠር እንዲቸገሩ ያደረጋቸው አጋጣሚ ነው ያለው። 6 ኢላማቸውን የጠበቁ ሙከራዎችንም ማድረግ ችለው ነበረ። እንግዲህ የግብ ጠባቂዎች ደግሞ አብዮት ይመስላል የዘንድሮ የዓለም ዋንጫ። እንዳነሳ ነው ቀደም ሲል የቮዚኒያ 7 ያክል ሴቮችን ከስፔን ጋር በነበረው ጨዋታ አደረገ። ከዚያ ደግሞ ፍሎይ ሮም 15 ያክል ሴቮችን፣ ኩራሳው 15 ያክል ሴቮችን ከኢኳዶር ጋር በነበረው ጨዋታ እንደዚሁ ያስመዘገበበት አጋጣሚ አለ። እንዲያውም ቲም ሃዋርድ ኤክስትራ ታይም ላይ የሱ 16 ነው በዓለም ዋንጫ ታሪክ የሱ ነው። ኤክስትራ ታይምን ጨምሮ ግን በመደበኛ 90 ደቂቃ የሮም ነውና እርሱ እንዲያውም በኩራሳው ሐውልት ሊቆምልኝ ይገባል በሚል በፈገግታ መልክ ሀሳቡን ይሰጥ ነበረ። ከዚያም ትናንት እንግዲህ ኢራኑ ግብ ጠባቂም 7 ሴቮችን አድርጓልና ግብ ጠባቂዎች በደንብ ፐርፎርም ያደርጉ ያሉበት፣ በተለይ ደግሞ የዚህ ትልቅ ቡድኖችና ትንሽ ቡድኖች ሲጫወቱ የትንሽ ቡድን ግብ ጠባቂዎች እድል ስለሚፈጠርባቸው የማዳን አቅማቸው በደንብ ሳይገድባቸው ደግሞ በጣም ይደንቃል። አሁን ብዙ ግብ ጠባቂዎች ልምድም ያስፈልጋል በዓለም ዋንጫ። ስለዚህ ከወጣቶች ይልቅ እድሜያቸው ገፋ ያሉ ግብ ጠባቂዎችን እየመረጡ ነው ብዙዎቹና ትላንትም በኢራን በኩል ግብ ጠባቂው ድንቅ ነበር። ኢራን በብዙ እንግዲህ አውረድ ውስጥ ነው አልፋ የመጣችውና በሁለቱም ጨዋታ አልተሸነፈችም። በጣም ትልቅ ነገር ነው ብዬ አስባለሁ። ምክንያቱም ሜንታሊ እግር ኳስ ሜዳ ላይ ብቻ አይደለም፣ ፊዚካል ብቻ አይደለም፣ በአእምሮም ራሱ ዝግጁ መሆን ይፈልጋልና ኢራን ደግሞ በምን መልክ ከአሜሪካ ጋር የነበረውን ሰጣ ገባ እናውቃለን። እንግዲህ አሜሪካ እንኳን ጨዋታ ቢኖራት ተጫውታ ዳግም በቶሎ ነው የምትመለሰውና ይህን ሁሉ ጫና ተቋቁማ በዚህ መንገድ ውጤታማ ሆና መዝለቋ በትልቁ ሊያስወድሳት ይገባል ብዬ አስባለሁ። እንግዲህ ቤልጂየም ከኢራን ባቻው ተጠናቋል። ጀሬሚ ዶኩም አልነበረም ትላንት። ይሄ ደግሞ የበለጠ የቤልጂየምን የማጥቃት ጥራት ዝቅ አድርጎታል ብዬ አስባለሁ። እንግዲህ ሩዲ ጋርሲያ ማጠፊያው አጥሯቸዋል። ቤልጂየም ምን ማድረግ እንዳለባቸው እጅግ ደካማ ቡድን ነው እየተመለከተን የምንገኘው። የመጨረሻና የማሳረጊያው የምድብ ጨዋታዋ ግን እጅግ አስፈላጊ ነው የሚሆነው ለቤልጂየም። ታፌ ካለን ሰዓት አንጻርም የዛሬዎቹን ጨዋታዎች ጠቆም እያደረግን እንሂድና ዛሬ ደግሞ ምሽት 2 ሰዓት ላይ እንግዲህ ለእኛም ለመመልከት በጣም አመቺ ሰዓት ነው አይደለ? አርጀንቲና ከኦስትሪያ ጨዋታቸውን የሚያደርጉ ነው የሚሆነው። የዛሬው የመጀመሪያ መርሃ ግብር ይሄ ነው የሚሆነው። አርጀንቲና ሁለቱም ሀገራት ጨዋታቸውን በማሸነፍ ነው የጀመሩት። ኦስትሪያም 3-1 በሆነ ውጤት ጆርዳንን አሸንፋ የመጀመሪያ ጨዋታዋን ጀምራለች። አርጀንቲናም በሊዮኔል ሜሲ ሃትሪክ እንግዲህ 3-0 በሆነ ውጤት አሸንፋ ነው ወደ ጨዋታው የምትገባው ሁለተኛ ጨዋታን የምታደርገው። ስለዚህ ዛሬ የሁለቱ ጨዋታ ሁለቱም በአሸናፊነት የጀመሩ ሀገራት ጨዋታን እንዴት እንመልከተው? በጣም የሚጠበቅ ጨዋታ ነው። እኔ በግሌ እስካሁን ከተመለከትኳቸው የዓለም ዋንጫ ጨዋታዎች ምናልባት ክሮኤሺያ ከእንግሊዝ ከነበረው ጨዋታዎች በጣም በግሌ የምጠብቀው ጨዋታ ነው። አርጀንቲና ደፋር ቡድን ሲገጥማት ምን አይነት ቡድን ነች የሚለውን ነገር ማየት ፈልጋለሁ። ምክንያቱም ከቱኒዚያ ጋር በነበረው ከአልጄሪያ ጋር በነበረው ጨዋታ እንግዲህ አልጄሪያ በጣም የጣት ደረጃዋ ዝቅ ያለ ቡድን ነች። እናም አርጀንቲና በጥሩ መንገድ ድል አድርጋለች እና ኦስትሪያ ደግሞ በጣም ደፋር ቡድን፣ ምክንያቱም ራኒክ ናቸው አሰልጣኙ ኦስትሪያና እንዴት ባለ በጣም ከፍ ባለ ኢንቴንሲቲ እንደሚጫወቱ እናውቃለንና በጣም ደፍሮ ለግብ ክልላቸው እየቀረበ በጣም ፕረስ ለሚያደርግ ቡድን ጋር ሲጫወት አርጀንቲና ማየት ጥራት ያስመለክታል የሚለውን በጣም እጠብቀዋለሁ። ሁለቱ ቡድኖች እንግዲህ በታሪክ አጋጣሚ እዚህ በዓለም ዋንጫም ሆነ በብዙ ግንኙነት አልተገናኙም። ምናልባት ማንሳት ካለብን በ1980 እና 1990 ላይ ተገናኝተው ነበረ። 1-1 አንደኛው ተጠናቀቀ። የወዳጅነት ጨዋታ ላይ የተገናኙት አንደኛው 5-1 ተጠናቋል። ዲየጎ አርማንዶ ማራዶና ሃትሪክ የሰራበት አንደኛው 5-1 የተጠናቀቀው ጨዋታ ነበረ። እናም ኦስትሪያ ድል አድርጎ ነው የመጣው። አርጀንቲና እንደዚህ ሁለቱም 3 ነጥብ ይዘው ነው የመጡትና ከምድባቸው ቀዳሚ ሆኖ ለማጠናቀቅ የሚደረግ ትንቅንቅ ነውና ኦስትሪያ ይህንን ድፍረቷንስ ከአርጀንቲና
ከጠንካራው ቡድን ጋር ታስመለክታለች። ይሄ እንደሚሆን ግልጽ ነው። ምክንያቱም ራኒክ በጣም ዶግማቲስት የሚባሉ ሰው ናቸው። ስለዚህ አልጄሪያ ጋርም ይሄንን ሄቪ ሜታል ፉትቦል እንደሚከተሉ አስባለሁኝ። 2 ሰዓት ላይ የሚከናወነው ጨዋታ ግን በጣም ግሩም ጨዋታ እንደሚሆን እምነት አለኝ። አዲስ ለበርካታ ደጋፊዎች አመቺ ሰዓት ነው። በጉጉት የሚጠበቅ መርሃ ግብር ነው። ሌላኛው ጨዋታ ፈረንሳይን ከኢራቅ የሚያገናኘው ጨዋታ ነው። ኢራቅ በኖርዌይ 4-1 ተሸንፋ ጨዋታን ጀምራለች። በአንጻሩ ደግሞ ፈረንሳይ ሴኔጋልን 3-1 በማሸነፍ ወደዚህ ውድድር የምትገባ ነው የሚሆነው። ይህም ጨዋታ ዛሬ ከሚደረጉ ጨዋታዎች መካከል አንደኛው ነው። በርካቶች ግምታቸውን ለፈረንሳይ ሰጥተዋል። ነገር ግን እያየን ያለው ነገር ደግሞ የግድ ጨዋታው እስኪጠናቀቅ መጠበቅ ያለበትን ነውና የሁለቱ ጨዋታ እንዲሁ ከሚደረጉ ጨዋታዎች መካከል አንደኛው ነው። ይጠበቃል። ግን መጠበቁ የፈረንሳይ መጫወቷ ነው ይመስለኛልና የዳዊትና የጎልያድ አይነት ፍልሚያ ነው። ምክንያቱም በምንም አይነት ደረጃ በእግር ኳሱ ዘርፍ ለየቅል የሆኑ ቡድኖች ናቸው። ፈረንሳይ በጣም በጥራት የተሟላች አይደለም ለኢራቅ ለትልቅ በውድድሩ ካሉ ጉምቱ ቡድኖች ጋር ተገናኝታ ቅድመ ግምት የምታገኝ ሀገር ነች። ፈረንሳይ እንዴት ባለ መንገድ ሴኔጋልን በኢንዲቪጁዋል ብሪሊያንስ እንዳሸነፉ ባለፈው የመጀመሪያው ዙር ላይ ተመልክተን ነበር እና ለኢራቅ እንግዲህ ፈተኗ የሚበዛበት ጨዋታ ነው። ሌሊት 6 ሰዓት ላይ የሚከናወነ ጨዋታ ነው እና ፈረንሳይ ስለማሸነፏ ምንም ጥርጣሬ የሚገባ አይመስለኝም። ምናልባት እግር ኳስ ነው፣ ነገር ግን ፈረንሳይ ግምቶች ወደ ፈረንሳይ ያደላሉ። ግልጽ ነው። ምናልባት እዚያው ምድብ ላይ ጠቀስ አድርገን ለማለፍ ኖርዌይም እንደዚሁ ከሴኔጋል ኖርዌይ ያሸንፋለች፣ ሴኔጋል ተሸንፋለች። ሁለቱ ቡድኖች የሚያደርጉት ጨዋታ ሌላኛው ጨዋታ ነው። እሱን አንሳልኝ። ከዛ ደግሞ በስተመጨረሻ ጆርዳን ከአልጄሪያ ማለዳ ላይ የሚደረግ ጨዋታ አለ። እሱን አንድ ላይ አያይዘን እናንሳና ፕሮግራማችንን እንቋጭ። ኖርዌይ ከሴኔጋል በጣም ድንቅ ጨዋታ ነው። ይሄ ምናልባት ሰዓቱ ባይገፋና ምናልባት 4 ሰዓት ላይ 5 ሰዓት ቢሆን ለተመልካች አመቺ ነበረ። በጣም የሚጠበቅ ጨዋታ ነው። ኖርዌይ ከሴኔጋል ኖርዌይ ኢራቅን አሸንፋ ነው የመጣችው። ሴኔጋል ደግሞ በፈረንሳይ ተሸንፋ ነው የመጣችውና ግን ሽንፈቷ የዚህ አንዳንዴ የሽንፈት ክብር ባይኖርም በክብር መሸነፍ የሚባል አለ። ፐርፎርማንሳቸው እንዴት ነበር? አንድ ቡድን ሲሸነፍ ሽንፈቱ እንዴት ነበር የተሸነፈው የሚለው ማየት ተገቢ ይመስለኛልና እንዲያውም በመጀመሪያው አጋማሽ የተሻሉ ነበሩ ከፈረንሳይ ብሔራዊ ቡድኖች። የልምድና የጥራት ጉዳይ ነው እንጂ ሴኔጋል በጨዋታው ነጥብ ይዞ ለማውጣት አቅም ነበራቸው። እንግዲህ ኖርዌይ ከበርካታ ዓመታት በኋላ ነው በዓለም ዋንጫ መድረክ የተመለሰችውና ኤርሊንግ ብራውት ሃላንድ፣ ደነ ማርቲን ኦዴጋርድ የመሳሰሉ ከዋክብቶቿ በጣም ነጥረው የወጡበት የዓለም ዋንጫ ይሆናል ተብሎ ይታሰባል። ኖርዌይ ከሴኔጋል 9 ሰዓት ላይ በጣም እንግዲህ አመቺ ሰዓት አይደለም አይደለ? በስራ ህይወቱም ላሉ እንግዲህ በትምህርትም ላሉ የዓለም ዋንጫ ተመልካቾች ድንቅ ጨዋታ ይሆናል ብዬ አስባለሁ። ሌላኛው 12 ሰዓት ላይ ንጋት ላይ የሚደረገው ጨዋታ ጆርዳንን ከአልጄሪያ ያገናኛል። ጆርዳን በታሪኳ ለመጀመሪያ ጊዜ ሳተፈች ትገኛለች። ባለፈውም በነበራት ጨዋታ ከኦስትሪያ ጋር እንደዚሁ ንጋት ላይ ነበር እናስታውሳለሁ። በጆርዳን ጎዳናዎች ላይ ሰው በጣም ፈሶ ነበርና በታሪካቸው ለመጀመሪያ ጊዜ ነው በአደባባይ ወጥተው ሲከታተሉ ነበር። እግር ኳስ ነው ማህበራዊ ግንኙነትን ያሳስራልና ያንን ስንመለከት ነበር። አልጄሪያ እንግዲህ ቭላድሚር ፔትኮቪች ቡድኑ እንዴት ያደርጉታል የሚለው ነገር በጣም ተጠብቀው ነበር ካላቸው ልምድ አንፃር። እርሳቸውን እዚህ በቶርናመንት ልምድ ያላቸው ሰው ናቸው ፔትኮቪች። እንደና አሞራ እንደነ ማህሬዝ እንደነ ጉሪ ኦሎምፒክ ዴ ማርሴይ የምናውቀው ተጫዋች በስብስብ ውስጥ አሉ። መጥፎ ተጫዋቾች አይደሉም፣ ነገር ግን አሁን ቡድኑን አቀናጅተው ውጤት ማምጣት በጣም ቸግሯቸዋልና ከአርጀንቲና ጋርም በነበረው ጨዋታ በጣም አቅም የጎደለው ቡድን ሆኖ ነበር የተመለከትነው። እንግዲህ አማካይ ክፍሉ ላይ ኢብራሂም ማዛ፣ ፋሬስ ቻቢ፣ ናቢል ቤንታሌብ፣ ሆሳም አዋ በጣም ጥሩ ተጫዋቾች ናቸውና ሆሳም አዋ ካስታወስን በትልቅ ክለቦቹ ሊፈለግ የነበረ አንድ ወቅት ተጫዋች ነበር። አሊቲያር ነው አሁን የሚገኘው በሳውዲ ፕሮ ሊግ። እንደዚሁም የቦሩሲያ ዶርትሙንዱን ቤንሴባኒን በዚያው በዶርትሙንድ የምናውቀው ልጅ በዚህ ስብስብ አለና በስብስብ ስንመለከተው ይሄ ቡድኖችን ለመፈተን አቅም ያለው ቡድን ነው። ነገር ግን ፔትኮቪች ያንን ኬሚስትሪ አላገኙትምና አልጄሪያ አሁን ከአፍሪካ ተወካዮች መካከል በደካማነቷ ያስተዋልናት እንገኛለን። ከጆርዳን ጋር እንግዲህ ያላት ጥራት የተሻለ ስለሆነ በተለይ ማሸነፏ ላይ ገረመኝ ይችላል፣ ግን እንዴት ታሸንፋለች የሚለው ማየታችን የግድ ተገቢ ይመስለኛል። እንግዲህ ጨዋታዎቹ እነዚህ ናቸው። አዲስ ተፌ እንግዲህ የዛሬውን የወርልድ ካፕ ዞን መሰናዷችንን እዚህ ላይ እንቋጭና ከጨዋታ ደግሞ በኋላ ምን ይመስል ነበር ጨዋታው እንዴት አለፈ የሚለውን በቀጣይ ፕሮግራማችን ይዘንላችሁ እንቀርባለን። ውድ ተመልካቾቻችን በብስራት ዩቲዩብ ቻናል ላይ ብቻ የምታገኙት ወርልድ ካፕ ዞን የዛሬው ይህንን ይመስል ነበር። ተፈራ ታመነና አዲስ መሐመድ ከመላው ስቱዲዮ ባለሙያዎች ጋር በጋራ አብረን ቆይታን አድርገናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ቸር ቆዩልን።